እሺ ለምስክርነት ነበር የደወልኩት። ደስ ይላል። እንኳንም ደህና መጣሽ። እንግዲህ ለምስክርነት ከሆነ እንኳን ደህና ቆያችሁኝ። በጣም አመሰግናለሁ መጀመሪያ ስለምትሰጠው ትምህርት። እሺ በጣም እየተጠቀምንበት ነው። እዚህ ቤተክርስቲያን በሌለበት ሀገር፣ አስተማሪ በሌለበት ሀገር እና ወደ ምስክርነት ስገባ የዛሬ አመት አጋጣሚ በህማማት ነበረና ሱባኤ ገብቼ ነበረ ለአንድ ሳምንት እና ያው በጸሎት አንተ እንዳስተማርከን ወረቀት ላይ ጽፌ ምናምንና ያው የጠየቁትን እግዚአብሔር ያው በዓይኔ ያሳይቶኛል። ምንድነው 8 ወር የጠየቁት ያው በቤተሰብ ብዙ ችግር ነበር። ወንድሞቼ ብዙም አይስማሙም። አባቴ ከወንድሞቼ፣ እኔ ከወንድሞቼ በቃ የተለያየ ዝብርቅርቅ ያለ ነበረ እና ያው በቤተሰቤ ላይ ሰላም እንዲፈጠር እኔም ብዙ ጊዜ የሚያጋጥሙኝ ወንዶች ያው በቃ በእኔ እንዴት ነው ከኔ ጋር የማይሄዱ የሚጠጡ የሚያጨሱ በቃ እንደዚህ አንገቴ ቀና የማያደርጉኝ ነበሩና ያው እግዚአብሔር ሆይ አንገቴን ቀና የሚያደርግልኝ የፍቅር ሀገር ስጠኝ ብዬ ነበረ ሱባኤ የገባሁት እና እሱ ያው 1 ወርም አልሞላውም። አጋጣሚ ደስ በሚል እግዚአብሔር ሰጥቶኛል አንገቴን ቀና ያደረገኝን ወንድ። በእውነት ደስ ይላል። ያው እግዚአብሔር ይመስገን። ከዛ ቀጥሎ ደግሞ በወንድሞቼ ምስክርነት ብዙ ጊዜ የለም። ምክንያቱም ከትዳር ሲያገኙ እግዚአብሔር የሰጠኝ ትዳር ነው፣ ሴቶችም ባል ሲያገኙ ወይም ባሎችም ሚስት ሲያገኙ እግዚአብሔር መርጦ የሰጠኝ ነች ብሎ ስለት የሚያስገባ ብዙ የለም። መጨረሻው ሳይታወቅ ስለት ማስገባት ጥሩ አይደለም ብለው የሚያስቡት እና እንዴት ያለሽ እንጂ እኔ ያው በቃ ሁሉም ነገር ስላሳየኝ በጣም ደስ ብሎኛል። ስለቴም ያው የተሳልኩትም የነበረ በቃ ለህዝብ መሰክራለሁ፣ ለጓደኞቼ ከቻልኩኝ ደግሞ ያው ብዙ ሰው ስለሚከተል ያንተ ፕሮግራም ደግሞ ያው አንተ ፕሮግራም ላይ ቀርቤ ያው ለምስክርነት እንደቀርብ ነበረ። እሺ ያው ሱባኤ የገባሁትኝ ያው እግዚአብሔር ይመስገን ዛሬ ተሳክቶልኛል። ሱባኤሽ ውጤቱ አንዱ እኔ ስልኩን ማንሳቴ ነው ማለት ነው። በቃ ለሁለተኛ ጊዜ ነው ስሞክር። አሜን እግዚአብሔር ይመስገን። እውነት ነው። ሁለተኛው ደግሞ ያው ወንድሞቼ አጋጣሚ ከዚህ ሄድኩኝ ወደ ኢትዮጵያ ያው በሀዘን ምክንያት ቢሆንም ሄድኩኝ። ወንድሜ ታናሽ ወንድሜ ያው ተጎዳብኝና በዚህ በጦርነቱ ምክንያት ያው ለሀዘን ሄጄ ነበረ። ያው የዛኔ በቃ ታላቅ ወንድሞቼ 4 ነን፣ እኔ 3ኛ ሴት ነኝ እና 4ኛውን አሁን የተጎዳብን 2ቱ አይስማሙም። ትልቁና የመጀመሪያውና 2ኛው እና በቃ የበነዛም ሀዘን ቁጭ ብለንም እንደዚህ ተጣሉና በበነገታው ያው ኪዳነ ምሕረት ነበረች። ኪዳነ ምሕረት ሄደን ከእናቴ ጋር በጠዋቱ በሌሊቱ ሰው ሳይመጣ ብለን ማለት ነው 9 ሰዓት ተነስተን እና በቃ ኪዳነ ምሕረት እናቴ ወይ በቃ አሁን ወደ ቤቴ ስገባ ሰላምን ፍቅርን ይዤ እንድገባ ከኔ ጋር አንቺ ቀድመሽኝ ግቢ የስለት ሄደም የገባሁትም ስለነበር ብዬ በቃ በጣም እንትን ብዬ አዝኜ ነበር። ለማንኳትኝ የቀኑ ቀን ማታ ወንድሜ መጣ፣ 2ኛው ወንድሜ በቃ ሄዶ ተደፍቶ ትልቁ ላይ ይቅርታ ጠየቀ። እያየሁኝ በቃ በዓይኔ ላይ አሳየችኝ ኪዳነ ምሕረት እግዚአብሔር ይመስገን እና ታረቁ። ለብዙ ጊዜ በጣም አይስማሙም ነበረ እና ያው ይቅርታ ተጠያይቀው ተለቃቅሰው እስካሁን ያው ጥሩ የእውነተኛ በቃ ወንድማማቾች ሆኖ ማለት ነው። በጣም ይገርማል። የት ሀገር ነው ያለሽው? እኔ አሁን ዩሮፕ ነው ያለሁት። ወንድሞ በቤተሰብ ደግሞ ትግራይ። ይህንን ትምህርት ማዳመጥ ከጀመርኩኝ ኦልሞስት 1 አመት ከምናምን 1 አመት ተኩል ይሆነኛል። 1 አመት ተኩል
እንደገና እግዚአብሔርን ስትጠይቂው ስታወሪው የተደረጉልሽ ነገሮች እነዚህ ታነጻጽሪው እንዴት ነው የምታስቢው? ብዙ ሰዎች አሁን መምህር ያው አዳምጣለሁ ለውጥ የለኝም ምንም ጠብ ያለ ነገር የለም መጸለይ አቃተኝ ጸሎት ክፍል እንኳን አልሰራሁም ምናምን የሚሉ ሰዎች አሉና እንዴት ነው 365 ቀን ሙሉ እያዳመጡ ጆሮአቸው ግን ተግባራዊ ክርስትና ወይም ወደ ተግባር መግባት እንዴት የሚያቅተው ምን ሆነው ነው ብዬ አስባለሁ። እስቲ ምን ትያለሽ? መጀመሪያ በእርግጥ እኔ በጓደኛዬ ነው ያወቅኩትኝና ጓደኛዬ እንደዚህ መምህር ተስፋ የሚባላል ይሄን ስተኛ ሄድፎን አድርጌ ነው እንትንም ላው ስም ይብላል አልከችልኝ። መጀመሪያ በእርግጥ ስሰማ እጭ ተረት ምንድነው በቃ የሆነ እንደ ተረት የውሸት ነበር የሚመስለኝ። ከዛ በኋላ ግን እየሰማሁኝ ስመጣ የኔን ታሪክም በዛው ያገኘሁትኝ የራሳችን የቤተሰባችንን ታሪክ ማለት ነው። ከዛ በኋላ አንተ እንደምትለው ድሮ ቤተክርስቲያን ስንሄድ በቃ አንደኛ ግዕዝም ስለሆነ ብዙም አይገባኝም ነበር በቃ ስለሚደረግ አደርግ ነበር። አሁን ግን እዚህ መጥቼ አንደኛም ቤተክርስቲያን የለም እዚህ አካባቢያችን ቤተክርስቲያን የሚባል የለም ቄስ የሚባል የለም በቃ ቤታችን ነው። ከዛ አንተ ባስተማርከው ጸሎት ቤት እንዴት እንደሚሰራ እንዴት እንደሚጸለይ ያጋንንት ፈተና ሁሉ እኔ በእኔ ህይወት ላይ በጣም ብዙ ነው የተቀየርኩትኝ። እንዴት እንደምጸልይ አሁን አውቃለሁ። ምን መጸለይ እንዳለብኝ አውቃለሁኝ። አንድ ችግር ሲመጣ ያው የሰይጣን ፈተና እንደሆነና ካለብኝም ችግር ከነበረብኝም ችግር ድሮ በቃ እኔ በጣም ማማረር ነበረ። ለምንድን ነው እኔ ጥሩ ወንድ የማይገጥመኝ ነበር። በቃ ሁሌ የሚያጋጥሙኝ ወንዶች ብዙ ወንድ ያው የሚፈልጉኝ አሉ። ጥሩ ሰዎች የምላችሁ ተመስገን ስል በምን እንደሆነ ምክንያቱ በማላውቀው ምክንያት ይቋረጣል ያንን ሪሌሽን ገና ሳንጀምር እንኳን። እነዚህ ግን በቃ የሆነ ወይ ሱስ ያለባቸው የሚያጨሱ ወይ የሚጠጡ የሆነ ጉድለት ያለባቸው የምላቸው ግን እንዴት ተፋጥኖ እንደሆነ በቃ ከነሱ ጋር ገጥማለሁ። ግን ደግሞ አልሄድበትም እጠነቀቃለሁ። ይሄማ እንዴት ቤተሰብ ይሄንን ቢያቅስ እኔስ እንዴት እንደዚህ ሁኜ መኖር የምችለው ምናምን። ከዛ ሁሉንም ትቼ ፋይናሊ በቃ አንተን ባስተማርከኝ ጾም መጸሎት ጀመርኩኝ፣ ሱባኤ መግባት ጀመርኩኝ። ግን ሱባኤ ደግሞ በጣም ለእኔ በህይወቴ ላይ ሱባኤ በጣም ብዙ ነገር የቀየረልኝ በሱባኤ ነው። የቤት ውስጥ ሱባኤ? አዎ የቤት ውስጥ ሱባኤ ብቻዬን ስለምኖር ያው ብዙ የሚረብሸኝ ሰው የለም። ያው አምና እንዳልኩ በህማማት ከሰኞ እስከ ቅዳሜ በቃ ከቤት ሳልወጣ ምን ሳል ሱባኤ ገባሁኝ። አንዳንድ ጊዜም እንደዚህ እረፍት አንድ ቀን ሲሰጠኝ ደግሞ ያው አንድ ቀንም ብትሆን ያው ሱባኤ መግባት ጀመርኩኝ። ይሄ ሁሉ ግን ያው የእናንተ ትምህርት ውጤት ነው። አዎ በቤተሰቦች ውስጥ ያየሽው የመንፈሱ ባህሪና አንቺ ውስጥ ያየሽው ከቤተሰብ የመጣብኝ ዛር አለ ብለሽ ታስቢያለሽ ወይስ በራሴ ኃጢአት በራሴ ዙረት የመጣ? በራሴ ኃጢአትም አለ። አይ በራሴም ኃጢአት የመጣ አለ። ግን ከቤተሰብ ደግሞ የመጣ በጣም አለ። እናትና አባቴ አሁን ተለያይተዋል። በእርግጥ እናቴ ቆርባለች። አባቴ ግን ሲጀመር ያው ቤተክርስቲያን የሚል ስታነሳ በቃ ሰው የገደለ ብቻ የሚሄድ እንዴት ነው። ድሮ እኔ ሰንበት ትምህርት ቤት ምንድነው የሚባለው ሰንበት ትምህርት ቤት ተማሪ ነበርኩኝና እንዳንሄድ በቃ ብርድ ነው ልጆቹ ምን አረጉሽ ብሎ በቃ ከእናቴ ጋር ሲጨቃጨቅ የነበረ በቃ አጠቃላይ ቤተክርስቲያን የሚባል ለሱ ጠላቱ ነው። ይሄዳል በሄድ ያው ትልቅ ስለሆነ ግን ሄዶ ደርሶ ለመምጣት ነው እንጂ ስቲል እኔ አሁን ከአውሮፓ እዛ ሄጄ ቤተክርስቲያን ስለሆነ ዝም ብለሽ አርፈሽ አትቀመጪም ብርድ ነው ትታመሚያለሽ ምናምን ብሎ በቃ ምክንያት ነው እንትን የሚልብኝ። እና እኔ አሁን ሳስበው ከአባቴ የመጣ ለምን አሁን ሂስቶሪውን ሳዳምጥ ድሮ አባቴ እንትን ነበር አሉ ምንድን ነው የሚባለው መንኩሶ ነበረ ሳያገቡ መነኩሴ ነበረ ሳያገባ በፊት። ከቤተ ክህነት ዝም ብሎ እንዲሁ ከምእመንነት ነው የመነኮሱት? ከምእመንነት መሰለኝ። ይሄም እናቴ የሚያወቀችው አግብታ እኛን ከወለደች በኋላ ለሀዘን ቤት
ፋዘር ፋሚሊ ጋር ሄዳ ሲያወሩ ነው የሰማችው እንጂ አታውቅም ነበር። አግብታው እኛ እስከምትወልድ ድረስ አታውቅም ነበረ። ስለዚህ የሆነ የዓለም ፍጻሜ ምናምን አስበው ወይም ኑሮ መሯቸው በሆነ ምክንያት ወደ ምናኔ ሄደው ነበረ ማለት ነው። አይ ኑሮ መሮት እንኳን አይመስለኝም። በቃ ግን አሁን ስሰማ እንደዚህ የሄደበት ምክንያት አባቱ አዞት እርሻ እንዲያርስ እሱን ላለመስራት ብሎ በቃ ሁሉ ይሄ ምንድነው ይሄ በሬ እስከነ ምንድነው የሚባለው በሬ ሲያርሱበት ትናቸው ላይ የሚደረገው እስከነ ቀንበሩ ትቶ ሄደና አባቱ ረግሞት አንተ አይለፍልህ ምናምን ብሎት ልክ በቃ እሱን ትቶ እንደሄደ ከዛ ወደ ገዳም ገባ ነው የሚባለው እኮ ፍራቻ ሞኖክሴ ሆነ ረገሙት አባቱ እርግማኑ በሱ ላይ ተሰራ ወደ ገዳም የሸሹት ለዛ ነው። ግን ታዲያ እንዴት ከገዳም ወጡ? እሺ ከዛ በኋላ እንዴት እንደወጣ ባይዘው ታሪኩን ብዙም አልነገ ያው ሰውም የሚያውቅ ሄዶ መጣ የሚለው ነው እንጂ እንዴት ወጣ የሚባለው እሱም ራሱ ደብቆ ስለነበረ ብዙም ለእናቴ የሚነግራት ሰው አላገኘችም። ይሄም ሀዘን ቤት ነው እንዴ ሞኖክሴው ልጃቸው ነው እንዴ መጣ ሲባል ሰምታ ነው እና እሱ አውርቶት የማያውቅም። ያው አጋጣሚ ጎረቤት እንደዚህ እንትን ሲል ሰምታ ነው። እና ያው በአባታችን እርግጠኛ ነኝ ብዙ ችግር እንዳለ ስቲልም ያልተፈታ ከዛ በኋላ ወንድሞቼም ትንሽ አደግ እንዳሉ በ18 16 ዓመታቸው በጣም በቃ መልአክ የሚባሉ ልጆች ነበሩ ለእናቴ በጣም ታዛዦች። እኔም ትንሽ ስለነበርኩኝ እነሱ ነበሩ ሁሉም ነገር የሚሰሩት ከወጥ እስከ መስራት እስከ ቡና። ግን ባንዴ ከዛ በኋላ በቃ ተቀየረ ባህሪያቸው። ትልቁ ወንድሜ ስርቆት እየሰረቀ መዞር ብቻ ያልሄደበት በኢትዮጵያ ሀገር የለም። ባህሪው ስቲል አሁን ታላቁ ወንድሜ ስራ የለውም። አሁን እግዚአብሔር ይመስገን እናቴ መቁረብ ከጀመረች ቤቷ አሰረላት። በጣም ዘዋሪ ነበረ፣ በየሀገሩ የሚሄድ ነበረ እና በቃ አለች እኔ በሱ ከምሰቀ እግዚአብሔር ሆይ እኔ ፊት ሆኖ አይኔን እያየሁት እኔ ጋር ይሆን እስራኤል ማለች እና ፋይናሊ መጣ ቤት። እናቴ ከሱ ጋር ነው የምትኖረው። እሷ ጡረታ ወጣለች፣ ትቆርባለች። እሱ ግን በቃ ባህሪው እዚህ ግን ያዥው እና እሱ አባታችሁ ይራገሙ ነበር? አዎ። ምን አይነት እርግማን ነው የሚራገሙት? በቃ እንዴት ነው አይለፍልህ። አንዳንዴ ከወንድሞቼ በተለይ ሲጠላ አይለፍልህ እንደዚሁን ምንድን ነው አይቅና ምናምን። አዎ በደንብ እንትን ይሳደብና ይራገም ነበር። እሱ ይሆን ድንገት ደህና የነበሩት ልጆች ከቤት ነቅላ ያወጣቸውና ባህሪያቸውን የቀየረው? እሱም እንዳለ ሆኖ ግን አሁን ድሮ ማዘር አሁን ስጠይቃት ስትነግረኝ ድሮ የተከራየንበት የነበረ ደግሞ አንድ ቀን ምን አለችኝ፣ ከነጠላይ እንደዚህ ተቆርጦ 4 ማዕዘን ከመሀል ልክ በመቀዝ እንደተቆረጠ አገኘሁኝ አለች። የሆነ መድኃኒት የሚመስል ነገር እና እኔ ሳስበው የሆነ እንደዚህ የመተትም ነገር እንዳለ ይመስለኛል እሷ ከምታወራው አንጻር። አዎ እንደዛ ነገር ቤት እኔም አውቃለሁ። ምናልባት ሰፈሩን በጠቀስ ልጆቹንም ታውቋቸው ይሆናል ብዬ አስባለሁ። አቧሬ የሚባል ሰፈር ታውቃላችሁ አይደለም? አዲስ አበባ ውስጥ እዛ አካባቢ በጣም የታወቁ 4 ወንድማማቾች ነበሩ። ግን ሴትዮዋ ጎረቤትየዋ ደግሞ የእነዚህ ወንድማማቾች ጎረቤት ደግሞ ልጆቿ ሲበዛ በጣም መረን ናቸው፣ አስቸጋሪ ዱርዬ ናቸው። ለእናታቸው ክብር የላቸውም እና ትቀናለች በእነዚህ በ4 ወንድማማቾች። ቤተክርስቲያን ይሄዳሉ፣ ይመጣሉ፣ ይመላለሳሉ። እንደገና ጥሩ ልጆች ነው። ቤተክርስቲያን ስልሽ እንደው አገልጋይነት ሳይሆን ይሄ ያለ አይደለም ጨዋ ሆኖ ተሳልሞ መምጣት፣ ከቤት አለመውጣት። ኢቭን ወንዶቹ 4ቱም አንደኛው እንጀራ ሲጋግር፣ አንደኛው ሊጥ ያቦካል፣ አንደኛው አልጋ ያነጥፋል፣ አንዱ ወጥ ይሰራል። በቃ እንዴት ነው ሴት ሆኖ ነው የኖሩት ቤት ውስጥ። በጣም አሪፍ ልጆች ናቸው እና ከሆነ ጊዜ በኋላ እርስ በርስ መደባደብ፣ መናቆር ጀመሩ። በጣም ሰላም የነበሩ ልጆች መባላት ጀመሩ። እዛ ጭራሽ እናትየዋ በቃ ግራ ሲገባት ምንድን ነው የመጣብኝ ልጆች ላይ ብላ አንዱን ሌላ ዘመድ ጋር፣ ሁለቱን የማይጣሉት የማይደባደቡትን አንድ ላይ ቤት ውስጥ አደረገቻቸው እና በኋላ ግን ያው እኔም ይሄን ገጠመኝ ያወቁት ትምህርቴን የሚሰሙ ሰዎች ነግረውኝ ወደ እሷ እንዲሄድ ነበርና ምንድን ነው የተፈጠረው ስላት እኔ እንጃ አላውቅም አለችኝ። በስገጂ ጸልይ፣ ልጆችሽ ሰላማዊ ከሆኑ በልጆችሽ ጸባይ የሚቀና ጎረቤት ምናልባት ይኖራል ብዬ አልኳትና
እውነትም በትክክል እየሰገደች እየጸለየች ምን እያለች ምንም አይነት መንፈስ ሳይጮህ ምንም አይነት መንፈስ ቤቷ ሳይያዝ ራሷ መተት ያደረገችው ሴትዮ በአጥር ተንጠላጥላ መለፍለፍ ጀመረች ራሷ። እና ታዲያ ድሮንስ የማልጅ ተበላሽቶ የማልጅ ይቀራል እንዴ? ሁሉም አንድ ነው መሆን ያለባቸው። የኔ ልጆች እኮ ተሳቀቁ። የእሷ ልጆች በጣም ውብ ናቸው፣ በጣም መልካም ናቸው፣ በጣም ጥሩ ልጆች ናቸው፣ እናታቸውን ያግዛሉ። እነዚህ ወመኔዎች እየተባሉ የኔና ያንቺ ልጆች ተነጣጠሩብኝ። ሲነጣጠሩብኝ ምን ላግ ታዲያ ብላ ራሷ ቀባጠረች። በአጥር ላይ ሆነ ማለት ነው ያስለፈለፋት። እውነት የለም ብልሽ ቅዱስ ሩፋኤል ነው። ሴትዮዋ ቅዱስ ሩፋኤል ይወዳሉ እኚህ የሄድኩባቸው ሴትዮ። ከዛ የኔ ሩፋኤል አጋለጥክ፣ ራስህ ተናገርክ፣ አናገርኳት እያሉ ሴትዮዋ በል ልጅ ሪከርድ አድርግ፣ ሴትዮዋ የምትለፈልፈውን ሪከርድ አድርግና ለመምህር እናሳየዋለን፣ ከዛ ልጆች የሚሰማሉ ተባለ። ልጆች ሰሙ፣ አብረው መስገድ ጀመሩ። ሲጸልዩ እውነቴን ነው የምልሽ በጣም እያለቀሱ ነው የሚጸልዩት። እንዴ የሌለብን ባህሪ እኮ ነው የመጣብን አሉ። ከዛ በሉ ግቢያችሁን ፈትሹ፣ ጣራ ላይ ፈትሹ፣ ቼክ አድርጉ፣ የተወረወረ ነገር ካለ ምን አሉኝ። በፌስታል የተቋጠረ ሰገራ ካለ ፈትሹ አልኳቸው። ጣራ ላይ አገኙ። ሰገራ ስልሽ ያው ቃላቱን ትንሽ ሚዲያ ስለሆነ ይከብደኛል። አይነ ምድር ልበል እና ምንድነው ልክ እንደዚህ ካካሁ በቃ መጥፎ የሆኑ እንደዚህ አይነት ቆሻሻና የተጠሉ ሰው የሚጸየፋቸው የሆኑ እርስ በርስ ይባሉ ብላ ነው እንግዲህ ሴትዮ ያደረገችው፣ ጣራ ላይ ወረወረችው በአቅሙ። ይሄ ምንድነው ልልሽ የፈለኩት በቤተሰብ ውስጥ ብዙ ጊዜ ማን እንደገባ ማን ጣልቃ እንደገባ ስለማይታወቅ ድንገት ባህሪያችሁ ሲቀየር አባታችሁን ረግሞ ይሁን መተት ተወርውሮባችሁ እናትሽ እንዳልሽው የሆነ ነገር ተደርጎባችሁ ይሁን ያ ነገር የሚታወቀው ስትጸልዩ፣ ስትሰግዱ፣ ህብረት ስትፈጥሩ ነው፣ አንድ ስትሆኑ ነው። ግልጽ ነው። አዎ እና እንደዛ ነው ማድረግ ያለብን። ወንድሞችሽ ንገሪያቸው። ይሄ ባህሪ ከቅርብ ጊዜ ነው የመጣው። አባታችን ከሞተ በኋላ ምን አይነት ባህሪ ነው ያለን? ማን ነው አባታችሁ? በህይወት አሉ አይደል? አዎ አለ። አዎ አባታችን እኛ ከሱ ተለይተን ከቤት ከወጣን በኋላ አርጅቱ ትልቅ እስከሚሆንበት ጊዜ ድረስ በቤት ውስጥ ምን ለውጥ ይታይ ነበረ? ማንጋስ ሄዶ ነበረ? ቤተክርስቲያን እንዳንሄድ የሚከለክለን ምንኩስናን ጠልቶ ነው? ቤተክርስቲያን ውስጥ ካህናት ወይም ደብተራዎች ምን ክፋት ሲያደርጉ አይቶ ነው አትሂዱ የሚለው? ወይስ እሱ ውስጥ ያለው ጠቋር ከቤተክርስቲያን ነቅሎ ያወጣው ጠቋር የሚያስመነኩስ ጠቋር አለ? ባይዘዌ ምንኩስና እግዚአብሔርን አምጥቶ መነኩሴ ያደርጋል። ጠቋር የሚባል መንፈስም መነኩሴ ያደርጋል። መነኩሴ ያደርጋል ስልሽ አውቆ ያለ ጸጋቸው ራእይ ምናምን እንዲታያቸው አድርጎ ያስመነኩሳቸውና ከዛ የሆነ ጊዜ አመክሮ ምናምን አመት 2 አመት ከተቀመጡ በኋላ ወይ በዝሙት እንዲወድቁ ወይ በገንዘብ ወይ በእንቅልፍ በጸሎት አለመጸለይ ምናምን ምክንያት አድርጎ ከገዳም አስወጥቶ የከተማ ዱርዬን የሚያደርጋቸው ቆባቸውን ጥለው ወይ ፕሮቴስታንት ወይ የሆነ ሌላ እምነት ወይ ሙስሊም አይተሻል። ብዙ ቪዲዮ ላይ እናያለን። ፕሮቴስታንት መንኩሶ የነበሩ ፕሮቴስታንት የሆኑ መንኩሶ የነበሩ ሙስሊም የሆኑ እንደ ካሊድ የመሰሉ የዛሬ 15 ዓመት ምናምን የነበሩ ማለት ነው። እነዚህ ሁሉ ስታያቸው መጀመሪያ በቤተሰቦቻቸው ውስጥ የነበረው መንፈስ ነው ይዟቸው ውልቅ የሚለው። የእናት አባት ዘር ለመተት አሳልፎ ይሰጣል። የእናት አባት ባዕድ አምልኮ ለዝሙት አሳልፎ ይሰጣል። ለልክፍት ለሚወረወሩ ለደብተራ መንፈሶች አሳልፎ የመስጠት እንትን አለው፣ ኃይል አለው። ለምን አብሮ ያደገ ስለሆነ ደካማ ጎናችሁንና ጠንካራ ጎናችሁን ስለሚያውቀው ምን ከለር እንደምትወዱ፣ ምን ምግብ እንደምትወዱ፣ ምን ሲነገራችሁ እንደምትበሳጩ፣ በምን ደስተኛ እንደምትሆኑ እያንዳንዷን ባህሪ ከልጅነት ጀምሮ አብሮ ስለሚያድግ ስለሚያውቀው አሳልፎም ሲሰጣችሁ እንደዛ አድርጎ የሚሰጠው ማለት ነው። እና ወንድሞችሽን እየመከርሽ ቤተሰቦችሽን እህቶችሽን እየመከርሽ አባትሽን በጸሎት እያሰብሽ ብቻ ነው ከአንቺ የሚጠበቀው መኖር እንጂ የግዴታ መተው መቆረብ አለባቸው መተው እንደው መስገድ መንበርከክ ካለባቸው የሚለውን ነገር ከአንቺ አውጪ። በቃ በጸሎት አስቢያቸውና ስለተሳይላቸው ከዛ የራስሽን ህይወት ብቻ ለማዳን ጥረት ማድረግ ነው። እሺ አለበለዚያ ፈተና ራሽ ላይ ፈተና ነው የምትጨምሪው። አንዳንዱ የእናት አባቱን መንፈስ ይሰበስባል እና ወደ እኔ ልብ ካለ ብለው ይቀጠቅጣል። ይሄ ከባድ ነው። ላውዳንሽ እንዴ? አይ አላረኩትም። ያስተጋባል። ምንም አልቀየርኩትም። እሺ እና አላረኩትም። እናት ነች እንጂ የልጆቿን መንፈስ ና ወደ እኔ ብላ የምትሰበስበው ልጆች የእናት አባትን መንፈስ ና ወደ እኔ እንፋለን ብለው አይሰበስቡም። መሰብሰብም የለባቸውም። ምክንያቱም ልጆች ኋላ ላይ የመጡ ናቸው። ወላጅ ግን በፊት የነበሩ ናቸው።
እና እናትና አባት ብዙ አመት ከእናት ከአያት ከቅድመ አያት የሰበሰቡት በመተት በኮተት የሰበሰቡት በልክፍትና በቡዳ የሰበሰቡትን መንፈሳቸውን ልጆች ና ብለው ጠርተው እንዴት ነው እሳት ውስጥ የሚገቡት? እንዴት ነው ፍልሚያ ውስጥ ገብተው እንዲመከራቸውን የሚያዩት? ራሳቸው በሁለት እግራቸው ሳይቆሙ እናትና አባት እንዲድኑ ከመፈለጋቸው የተነሳ ብዙ ሰው ይሸወዳል። እና ያ አይደለም። መጀመሪያ ልጅ በሁለት እግሩ ቆሞ እማዬን ንስሐ ግቢ፣ ይሄን ትምህርት አዳምጪ ከሚለው ውጭ ሌላ አንድ ነገር አይጠበቅም ከልጅ። እናት ግን ለልጆቹ ስትል ቅድም ገጠመኝ ላይ ተናገርኩት እና ወደ ልጅ ሄድክ ታስር፣ ከባለቤት የመጣ ታስር እያለች ትሰግዳለች፣ ታስራለች ማለት ነው። ግልጽ ነው። ያው ልክ ነው። አሁንም እያሰብኩትኝ ያለሁት ለእናቴ እንደዛ ነው። ለሷ ስለምትጨነቅ ስቲል ለምንድን ነው እኔ ኃጢአት ነው እንጂ ልጆቼ እንደዚህ እንዳይሰሩ የሰሩትን በቃ የሆነ ስራ ሲጀመር የሆነ በቃ ችግር ይመጣል፣ ወይ መብራት ይቃጠላል፣ ወይ ብዙ በቃ ያላሰቡት ችግር። በተለይ ሁለተኛው ወንድሜ የማይሞክረው ስራ የለ፣ የሞከረውን ስራ የያዛትን ብር ሁሌ በቃ ትጠፋለች፣ ወይ ራሱ በሽታ ላይ ይወድቃል፣ ወይ በቃ የሆነ ወይ መብራት ይቃጠላል። እና ያው አሁንም ያሰብኩት ያው እናቴ እንደዛ እንድታረግ ነው። በትምህርት መሰረት ጥሩ ነው። ግን እንዴት ነው አለ አይደል? በሁለት እግር ከቆሙ በኋላ ነው አይደል ሌላውን ሰው ና ተደገፈኝ የሚባለው እንጂ አንቺ በሁለት እግርሽ መቆምሽን እርግጠኛ ሳትሆኚ በፍጹም ምንም አይነት ኢንፎርሜሽን ምንም አይነት ፍልሚያ ውስጥ እንዳትገቢ ኢንፎርሜሽን ተናገሪ። ከአንቺ ማንኛው መረጃ አቀብይ። ከዛ የሚመጣውን ነገር ደግሞ ራስሽ አንቺ የምትጋፈጭ መሆን ያለበት የአንቺው የራስሽን ማለት ነው። እና ይህን ይመስላል። እስቲ እንግዲህ እግዚአብሔር ካንቺ ጋር ይሁን። አሜን። የመጨረሻ አንድ መምህር ፕሊስ ላስቸግርህ። አንደኛ እንትን ፈልጌ ነበረ ንስሐ አባት እዚህ ያለንበት ቦታ ብዙ ስለሌለና ያው አንተ የምታውቀው ካለ ስልኬን ሴቭ ብታደርግልኝ። አዎ ችግር የለውም። 0920 74 ኦኬ እሺ 0826 ኦኬ የአባ አለሙ ነው። ንስሐ አባታችን የሁላችን ንስሐ አባት ናቸው። እዚህ ዩቲዩብ ላይ ያለን አብዛኞቻችን ደውለሽ ንስሐ መግባት ትችያለሽ። ያው ብዙ ቢዚ ናቸው። ታግሰሽ ነው በጣም ብዙ ሰው ስለሚደውልላቸው እንቅልፍ እንኳን ራሱ ሌሊት 5 ሰዓት 6 ሰዓት እንቅልፋቸው የሚተኙት ለእረፍት። ከዛ ሌሊት 12 ሰዓት ደግሞ ይነሱና ደግሞ ያጠምቃሉ። እና ታግሰሽ ነው። እሺ ሌላ ደግሞ አንድ መጨረሻ ያው እንዳልኩህ ያው በከሱባኤ በኋላ ያው እግዚአብሔር ፍቅረኛ ሰጥቶኛል። ያው አንገቴን ቀና ያረገኝን ፍርሃት ያለውን ጥሩ ልጅ ሰጥቶኛል። ግን ከዛ በኋላ ግን ያው የሰይጣን ስራ እንደሆነ አውቃለሁ። ደግሞ በሱም እየፈተነኝ ነው። ያው በዚህ በእንትን መናገር ይከብደኛል ትንሽ ኦንላይን ተቻልሽ ፕሊስ ስልኬን ሴቭ አድርገውና ከዛ በኋላ የተፈጠረውን ችግር ነግሬ መፍትሄውን ደግሞ እንድትነግረኝ ፈልጌ ነበር። እሺ እና ሴቭ ብታረግልኝ ፕሊስ። እሺ ያው ሴቭ አድርጌያለሁ፣ እደውልልሻለሁ። እሺ አመሰግናለሁ። በተረፈ እግዚአብሔር ይስጥልኝ። እሺ አመሰግናለሁ።